ሰላም ጤና ይስጥልን ውድ የዜና ላፍታ ተከታታዮቻችን ከሁሉ አስቀድመን አክብሮታዊ ሰላምታችን ይድረሳችሁ ብለናል። ለሰዓቱ የመራረጥናቸውን ዜናዎች ይዘን ተገኝተናል። አንኳር ጉዳዮችን በማስተዋወቅ እንጀምራለን። ግብጽና ጅቡቲ የቀይ ባህርና የኤደን ባህረ ሰላጤ አስተዳደርና የጸጥታ ጉዳይ የውሃ አካላቱን የሚጎራበቱ ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸውን የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ ተናገሩ። በዚህ መረጃ ላይ ጠለቅ ያለ ዳሰሳ ስለምናደርግ አብራችሁን ቆዩ። በፕሬዝዳንት ታደሰ ወረደ የተመሰረተው ጊዜያዊ አስተዳደሩ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው። 3 የክልሉ ፓርቲዎች ዝርዝር መረጃውን ይዘናል። ከውጭ ዜና ህንድ የፓኪስታን አሸባሪዎች በሂንዱ ቱሪስቶች ላይ ያደረሱትን አስከፊ የሽብር ጥቃት ተከትሎ በፓኪስታን ላይ ጠንከር ያለ እርምጃ እንደምትወስድ አስታወቀች። እንመለስበታለን። ትራምፕ ሩሲያ ክሪሚያ እንድትቆጣጠር እውቅና እንደማይሰጡ የገለጹትን ፕሬዝዳንት ዘለንስኪን ወቀሱ። በዚህ መረጃ ላይና ፍልስጤም ፕሬዝዳንት ማህሙድ አባስ ሐማስ ሁሉንም የእስራኤል ታጋቾች በፍጥነት መፍታት አለበት ማለታቸው ተገልጿል። በእነዚህ ሁለት መረጃዎች ላይ ጠለቅ ያለ ዳሰሳ ስለምናደርግ እስከ ጥንክራችን ፍጻሜ አብራችሁን ቆዩ በማለት ቻናላችንን ላይክ፣ ሼር እና ሰብስክራይብ በማድረግ እንድትከታተሉን አክብሮታዊ ግብዣችን ነው። አሁን በቀጥታ ወደ ዝርዝሩ እንውሰዳችሁ። ግብጽና ጅቡቲ የቀይ ባህር አስተዳደር የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ መስማማታቸው ተገለጸ። ትናንት ረቡዕ ሚያዝያ 15 2017 ዓ.ም ለይፋዊ አንድ ቀን ጉብኝት ወደ ጅቡቲ ተጉዘው የነበሩት የግብጽ ፕሬዝዳንት አልሲሲ ከሀገሪቱ ፕሬዝዳንት እስራኤል ኡማር ጌሊ ጋር ተገናኝተው ንግግር አድርገዋል። የግብፁ ፕሬዝዳንት አብዱል ፈታህ አልሲሲ በበኩላቸው ባደረጉት ንግግር አፍሪካ ቀንድና የቀይ ባህር ቀጠና ወቅታዊ ሁኔታን በተመለከተ ከጅቡቲ ፕሬዝዳንት ጋር ሰፊ ውይይት ማድረጋቸው ተገልጿል። ሁለቱ ሀገራት በቀይ ባህር ላይ የሚያጋጥማቸውን የጋራ ተግዳሮቶች በተመለከተም ንግግር መደረጉ ተጠቅሷል። አልሲሲ ከጅቡቲ ፕሬዝዳንት ጋር ከስምምነት ላይ እንደደረሱ የገለጹት ሌላኛው ጉዳይ የቀይ ባህርና የኤደን ባህረ ሰላጤ አስተዳደር ጉዳዮችን የሚመለከት ነው። ሁለቱ መሪዎች ወሳኝ ዓለም አቀፍ የንግድ መተላለፊያ የሆኑትን የቀይ ባህርና የኤደን ባህረ ሰላጤ የአስተዳደርና የደህንነት ጉዳይ የተጎራባች ሀገራት ብቸኛ ኃላፊነት እንደሆነ ከስምምነት ላይ መድረሳቸውን አስታውቀዋል። ግብጽ የቀይ ባህር የአስተዳደር ጉዳይ የውሃ አካሉን የሚጎራበቱ ሀገራት ብቸኛ ኃላፊነት መሆኑን ስታነሳ ይህ የመጀመሪያው አይደለም። ጠቅላይ ሚኒስትር አብይ አህመድ ለኢትዮጵያ የባህር በር ማግኘት የህልውና ጉዳይ መሆኑን እንዲሁም ሀገሪቱ ቀይ ባህር ለደህንነቱ አስፈላጊ መሆኑን በተደጋጋሚ ማንሳት መጀመራቸውን ተከትሎ በግብጽ በኩል ይህ አቋም ሲንጸባረቅ ቆይቷል። ኢትዮጵያ ግን ልታጠናቅቅ በተቃረበችው የታላቁ ህዳሴ ግድብ ምክንያት ለዓመታት ተቃውሟን ስታሰማ የቆየችው ግብጽ በኢትዮጵያ የቀይ ባህር ተጠቃሚነት በመቃወም የአካባቢውን ሀገራት እያስተባበረች ነው። ጠቅላይ ሚኒስትር አብይ አህመድ የኢትዮጵያ የቀይ ባህር በኩል ወደብ የማግኘት ፍላጎት ይፋ ባደረጉበት ጊዜ ቀይ ባህርና አባይ ኢትዮጵያን የሚበይኑ የተፈጥሮ ሀብቶች ናቸው ማለታቸው አይዘነጋም። የሶማሊያ የውጭ ጉዳይ ሚኒስቴር አህመድ ሞአሊ ፊቃ ታህሳስ ወር ላይ ወደ ግብጽ በተጓዙበት ወቅትም ይህ የግብጽ አቋም ተነስቶ ነበር። የግብጽ የውጭ ጉዳይ ሚኒስቴር ባድሪ አብድላቲ ባደረጉት ንግግር ቀይ ባህርን ሊጠቀሙ የሚገባቸው ተጎራባች ሀገራት ብቻ እንደሆነና ሌላ አካል ወደ ቀይ ባህር እንዲገባ እንዲፈቀድለት እንደማይገባ ተናግረው ነበር። ባለፈው መጋቢት ወር ላይ የኤርትራ የውጭ ጉዳይ ሚኒስቴር ኦስማን ሳላ ወደ ግብጽ ተጉዘው ከፕሬዝዳንት አልሲሲ ጋር በተነጋገሩበት ወቅትም በተመሳሳይ የቀይ ባህር አስተዳደርና ደህንነት ጉዳይ የተጎራባች ሀገራት ብቸኛ ሚና እንደሆነ መስማማታቸው ተገልጾ ነበር። ኢትዮጵያ የባህር በር የማግኘት ፍላጎቷን ለማሳካት ሶማሌ እንደ ራሷ ግዛት ከምትቆጥራት ሶማሌላንድ ጋር ታህሳስ 2016 ዓ.ም ስምምነት ላይ ደርሳ የነበረ ቢሆንም ለስምምነቱ ተግባራዊ ሳይሆን ቀርቷል። ከሶማሌላንድ ጋር የነበረው ስምምነት ኢትዮጵያ የባህር ጦር ሰፈርና ወደብ እንድታገኝ የሚያስችል እንደሆነ ተገልጾ ነበር። ከዚህ በኋላ ኢትዮጵያ በቱርክ አሸማጋይነት ከሶማሊያ ጋር የወደብ ተጠቃሚነትን ለማግኘት የሚያስችል ስምምነት ላይ ቢደርሱም ሞቃዲሾ ለኢትዮጵያ የባህር ኃይል ጦር ሰፈር እንደማትሰጥ ገልጻለች። በፕሬዝዳንት ታደሰ ወረደ የተመሰረተው የጊዜያዊ አስተዳደሩ ካቢኔ አካታችና አቃፊ ባለመሆኑ አንቀበለውም፣ በጉልበት የመጣ ነው። 3 የክልሉ ፓርቲዎች በትግራይ ክልል ጊዜያዊ አስተዳደር ፕሬዝዳንት ሌተናንት ጀነራል ታደሰ ወረደ የተቋቋመው ካቢኔ አካታችና አቃፊ ባለመሆኑ ተቀባይነት የለውም ሲሉ በክልሉ የሚንቀሳቀሱ 3 የፖለቲካ ፓርቲዎች ትናንት ሚያዝያ 15 ቀን 2017 ዓ.ም በክልሉ ወቅታዊ ሁኔታ ላይ በጋራ በሰጡት መግለጫ አስታውቀዋል። በሌተናንት ጀነራል ታደሰ ወረደ የተመሰረተው ጊዜያዊ አስተዳደር ወደ ስልጣን የመጣው በጉልበት ነው ብለው እንደሚያምኑ 3ቱ ፓርቲዎች የትግራይ ነጻነት ፓርቲ፣ አረና ትግራይ ለዲሞክራሲ፣ ባይቶና ትግራይ በጋራ በሰጡት መግለጫ ተገልጿል። በክልሉ በቀደመው ጊዜያዊ አስተዳደሩ የተመሰረተው የጊዜያዊ ምክር ቤት ፕሬዝዳንት ታደሰ ወረደ ለሚመራው ጊዜያዊ አስተዳደር እውቅና እንደማይሰጠው፣ በክልሉ እንዲካሄድ በፕሬዝዳንት ታደሰ ወረደ የተሰጠው ብሔራዊ እርቅ እንደማይቀበለው የትግራይ ነጻነት ፓርቲ ሊቀመንበር ዶክተር ደጀኔ መዝገበ ገልጸዋል።
ወደ ውጭ ዜና ስናልፍ ህንድና ፓኪስታን ውጥረት። ህንድ የፓኪስታን አሸባሪዎች በሂንዱ ቱሪስቶች ላይ ያደረሱት አስከፊ የሽብር ጥቃት ተከትሎ በፓኪስታን ላይ ጠንከር ያለ እርምጃ እንደምትወስድ አስታወቀች። በተፈጸመው የሽብር ጥቃት 26 ህንዳውያን ቱሪስቶች ተገድለዋል። ህንድ እያንዳንዱ የፓኪስታን ዜጋ በ48 ሰዓት ውስጥ ህንድን ለቆ እንዲወጣ አዛለች። የሽብር ጥቃቱን ተከትሎ ህንድ በፓኪስታን ለመውሰድ ካቀደቻቸው እርምጃዎች የሁሉም ፓኪስታናውያን ዜጎች ቪዛ መሰረዝ፣ በህንድና ፓኪስታን በ1960 የተፈረመው የኢንደስ ውሃ ስምምነት ማገድና የቫጋ ድንበር መሸጋገሪያ መዝጋትን ያካትታል ሲል መቀመጫውን በፖላንድ ያደረገው ቬሴግራድ 24 የተሰኘው የዜና ድረገጽ ዘግቧል። ፓኪስታን ቀደም ሲል የኢንደስ ውሃ ስምምነትን ማቋረጥ የጦርነት ድርጊት ሊሆን እንደሚችል ገልጻለች። በዓለም ባንክ አደራዳሪነት የተደረሰው ይህ ስምምነት በኢንደስ ተፋሰስ የሚገኙ 6 ወንዞችን ያካትታል። ህንድ ምስራቃዊ ወንዞች ሱትሌጅ፣ ቪያስ እና ራቪ ያለ ገደብ አጠቃቀምን ትቆጣጠራለች። ፓኪስታን ግን በምዕራብ ወንዞች ኢንደስ፣ ጂለም፣ ቼናብ ላይ ቀዳሚ መብት ያላት ቢሆንም ህንድ ደግሞ እንደ የውሃ ኃይል ላሉት ፍጆታዎች ልትጠቀምባቸው ትችላለች። ህንድ ከ6 ወንዞች የውሃ አቅርቦት መካከል ከጀመረችው ፓኪስታን በውሃ እጥረት ቀውስ ውስጥ ትገባለች። 70% የፓኪስታን የውሃ ፍሰት በእነዚህ ወንዞች የተሸፈነ በመሆኑ ኢኮኖሚዋ ከባድ ችግር ውስጥ ይወድቃል። የፓኪስታን ፑንጃብ እና ሲንድ አውራጃዎች ቁልፍ የግብርና ማዕከሎች ሲሆኑ ከፍተኛ የውሃ እጥረትና የሰብል ምርት መቀነስ፣ የምግብ ዋስትና እጦትና የኢኮኖሚ ኪሳራ ይገጥማቸዋል። በአምሪትሰር ህንድ እና በላሆር ፓኪስታን አቅራቢያ የሚገኘው ቫጋ ድንበር ቁልፍ የንግድ መስመር ነው። የቫጋ የንግድ መስመር መዘጋት በተለይ በግብርና ምርቶችና በሲሚንቶ ንግድ ላይ ከፍተኛ ተጽዕኖ ይኖረዋል። ታዲያ ህንድ እርምጃ ከወሰደች ፓኪስታን በምትኩ በ3 ሀገሮች ወይም ወደቦች በኩል ለመጠቀም ትገደዳለች። ይህ አላስፈላጊ ወጪና የዋጋ ግሽበትን ይጨምራል። የፓኪስታን ላሆር ክልል ከፍተኛ የኢኮኖሚ ችግር፣ ስራ አጥነትና ማህበራዊ ቀውስ ይገጥመዋል። ትራምፕ ሩሲያ ክሪሚያን እንድትቆጣጠር እውቅና እንደማይሰጡ የገለጹትን ፕሬዝዳንት ዘለንስኪን ወቀሱ። የአሜሪካ ፕሬዝዳንት ዶናልድ ትራምፕ የዩክሬን ፕሬዝዳንት ቮሎዲሚር ዘለንስኪ የሰላም ስምምነቱን እየጎዱ ነው በማለት ከሰሱ። ትራምፕ ወቀሳ ያሰሙት የዩክሬን ፕሬዝዳንት ሀገራቸው በሩሲያ ቁጥጥር ስር ለምትገኘው ክሪሚያ እውቅና እንደማይሰጡ መናገራቸውን ተከትሎ ነው። ትራምፕ በትሩዝ የማህበራዊ ገጻቸው ባሰፈሩት ጽሑፍ የሩሲያና የዩክሬን ጦርነት ለማውቃት የሚያስችል ስምምነት ላይ ለመድረስ እጅግ ቅርብ እንደነበር ተናግረዋል። ነገር ግን ዘለንስኪ የአሜሪካን የስምምነት ነጥቦች አለመቀበላቸው ጦርነቱን ከማራዘም በቀር ምንም አያደርግም ብለዋል። ከዚህ አስቀድሞ አሜሪካ ምክትል ፕሬዝዳንት ጄዲ ቫንስ የግዛት መስመሮች ባሉበት አሁን ላይ በሚገኙ አቅራቢያ ማቆም ሲል ዋሽንግተን ለስምምነቱ ያላትን እቅድ አመላክተው ነበር። ዩክሬን ሩሲያን በ2014 በህገወጥ መንገድ ቆርጣ የወሰደቻትንና በደቡባዊ የባህር ሰርጥ አካባቢ የምትገኘውን ክሪሚያን አሳልፋ እንደማትሰጥ ለረጅም ጊዜ ስትናገር ቆይታለች። ምክትል ፕሬዝዳንት ቫንስ ስምምነቱ ዩክሬንና ሩሲያ አሁን ላይ የሚቆጣጠሩት ግዛት በተወሰነ መልኩ እንዲሰጡ የሚያደርግ እንደሆነ ገልጸዋል። የትራምፕ አስተዳደር እስካሁን ድረስ በስምምነቱ የትኞቹ መሬቶች እንደሚሰጡ በዝርዝር አላሳወቀም። ትራምፕ አስተዳደራቸው ሩሲያ በክሪሚያ ላይ ላሉት ሉዓላዊነት እውቅና ይሰጥ እንደሆነ በዋይት ሀውስ ከተገኙ ጋዜጠኞች ለቀረበላቸው ጥያቄ የሚፈልጉት ጦርነቱ ሲቋጭ መመልከት ብቻ እንደሆነ ተናግረዋል። በተለየ መልኩ የምወደው የለም፣ የተለየ መልኩ የምወደው እንዲኖርም አልፈልግም፣ የምፈልገው ስምምነት ላይ እንዲደረስ ነው ሲሉም ተደምጠዋል። ሩሲያ በህገወጥ መንገድ ለተቆጣጠረችው ክሪሚያ እውቅና የመስጠት እቅድን መቀበል ለዘለንስኪ በፖለቲካ መንገድ የማይቻል ነገር ነው። ከዚህ በላይ ድንበሮችን በኃይል መቀየር የለባቸውም የሚለውን ዓለም አቀፋዊ የድህረ ጦርነት አሰራር የሚቃረን ነው። ዘለንስኪ ዩክሬን በክሪሚያ የባህር ሰርጥ ላይ ያላትን ጥያቄ እንድተው የሚቀርቡለትን ምክረ ሀሳቦች በቋሚነት ሲቃወሙ ቆይተዋል። በዚህ ጉዳይ ላይ ምንም ንግግር የሚደረግበት ነገር የለም፣ ህገ መንግስታችን የሚጻረር ነው ብለዋል። በትራምፕና ዘለንስኪ መካከል እየተደረገ ያለው የቃላት ምልልስ ብዙውን ጊዜ በቋፍ ላይ የሚገኙ የሁለቱ መሪዎች ግንኙነት አንዱ ማሳያ ነው። ባለፈው የካቲት ሁለቱ መሪዎች በዋይት ሀውስ በተደረገ ስብሰባ መካረር ውስጥ ገብተው እንደነበር ይታወሳል። ረቡዕ ዕለት ትራምፕ በዋይት ሀውስ ከጋዜጠኞች ጋር በነበራቸው ቆይታ ከዩክሬን ጋር ሲነጻጸር ከሩሲያ ጋር መደራደር ቀላል ውሎ እንዳገኙት ተናግረዋል። ሩሲያ ዝግጁ የሆነች ይመስለኛል ያሉት ትራምፕ ከሞስኮ ጋር ስምምነት ላይ ለመድረስ እንደተቃረቡ እንደሚያምኑ፣ ከዩክሬን ጋር ግን እዛ ደረጃ ላይ ያለመደረሱን ገልጸዋል። ሐማስ ሁሉንም ታጋቾች መልቀቅ አለበት። ማህሙድ አባስ የፍልስጤም ፕሬዝዳንት ማህሙድ አባስ ሐማስ ሁሉንም የእስራኤል ታጋቾች በፍጥነት መፍታት አለበት ማለታቸው ተገለጸ። በጋዛ ያለውን ቀውስ ያባባሰውና እስራኤል የተጠናከረ ጥቃት እያደረሰች ያለው ሐማስ አግቶ በያዛቸው ሰዎች ምክንያት ስለሆነ አሁኑኑ ታጋቾችን መልቀቅ እንዳለበት ማህሙድ አባስ ጥሪያቸውን አሰምተዋል። አባስ በማራላ በነበረው ስብሰባ እኔም ህዝቤም ዋጋ እየከፈልን መቀጠል የለብንም ሲሉ ተደምጠዋል። አክለውም በየቀኑ ሞት ማስተናገድ ሰልችቶናል። በጋዛ ያለውን ህዝብ ሰላም ለመጠበቅ ሐማስ ቀሪ ታጋቾችን መልቀቅ አለበት ብለዋል። እናንተ ማትረቡ ከጋዛ ህዝብ ላይ እጃችሁን አንሱ በማለት ሐማስን መዝለፋቸው ይታወቃል። የሐማስ ከፍተኛ መሪ ባሲም ናኢም በበኩሉ የአባስ ዘለፋን በማውገዝ ተቀባይነት የሌለው ሲል አጣጥሎታል።
ውድ የዜና ላፍታ ቤተሰቦች የሰዓቱ መረጃዎቻችን ያዳመጣችሁትን ይመስል ነበር። ስለተከታተላችሁን እያመሰገንን ቻናላችንን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እየጋበዝን በዚሁ ተሰናበትን። ጤና ይስጥልን።